ለብሰናል ቱታ አይገርምሽ በቃ ሃይር አርክ ያለሁኝ በቃ ሙባርክ አንድ ላይ ካልመጣን ተቸክለህ ቀረህ እኮ እዛው ላይ መስማር ተመታለ እጫማላ ውዱ ማለት ከፍተኛ ወጪ ማለት ነው ቀለዳለህ እንደ አንተ ልጅ ለገቢዎች እኮ አሳልፈው ነው እንኳን ነግራቸው አሁን 80 ምናምን ሚሊዮን ብር መኪና የሚገዛ ሰው ግን እንደ ህንጻ ምናምን ያስመርቋል ዛሬ የሥራ ሰዓታችን መኪኖች ህክምና የሚያደርጉበትን ስፍራ ምርጫው አድርጓል። በተለያዩ ምክንያቶች ማለትም በግጭት ጉዳት የደረሰባቸው አሊያም በምርጫ ሞዴላቸው እንዲሻሻሉ የሚፈልጉ መኪኖች መገኛቸው እዚያ መሆኑን ሰምቻለሁ። ኢክራም አውቶሞቲቭ የቤቱ መጠሪያ ነው። የኢክራም የሥራ ሰዓት ምን መልክ እንዳለው አብረን እናያለን። መልካም ቆይታ። ቤት ኢክራም እንዴት ነሽ? ሰላም ደህና ነሽ? ኧረ በሰዓት እንዴት ነህ? ቀጠሮ በቃ አንደኛ ነህ በእግዚአብሔር ሰላም ነው እንዴት ነሽ? ደህና ነሽ? እንኳን ደህና ቆይሽ። ከቦሌ ወደ ጉለሌ ነው የመጣው። ከቦሌ ወደ ጉለሌ? አዎ። ሰዓት አክባሪ ነህ እባክህ። ያው የሥራ ሰዓት አይደል ዝግጅታችን፣ በሥራ ሰዓት መገኘት አለብን። አዎ ጎበዝ በጣም። ደህና ነሽ? ቤቱ እንዴት እንደሚያምር ኧረ እባክህ በእውነት በጣም ነው የማመሰግነው። ስቱዲዮ ነው ይሄ። ቤት ከሚለው ወደ ስቱዲዮ ይስተካከል። ስቱዲዮ ራሱ ነው አለ። የኛ ስቱዲዮ ይሄ ነው። በጣም ደስ የሚለው ስቱዲዮአችንም ነው እንደ ቢሮም እንጠቀምበታለን። ትክክል ነሽ። ያው ብዙ ጊዜ ያው በሚዲያም ላይ በቲክቶክ ላይ የምታዩት ይሄንን ስቱዲዮ ነው። ትንሽ ቀይር አድርገሻል። ድሮ ከማውቀው ተለይቷል። ከለር ቀያያ ላይቲንጉ ምናምን ይሄው። ኢክራም የሁሌ የሥራ ሰዓት ስንት ሰዓት ነው የሚጀምረው? የሥራ ሰዓት 2 ሰዓት ጠዋት መቼም ኢክራም አውቶሞቲቭ ስራ በሽ ነው። ምንም ጊዜ የሚኖራቸው አይመስለኝም። ያው እንሰራለን። ያው እንደ ጊዜውም ደግሞ አንዳንዴም ደግሞ ቢዚ ማልሆንበት ሰዓት አለ። በተለይ አሁን ወቅት ደግሞ ትንሽ ስራ ቀዝቀዝ ያለበት ሰዓት ነው። ግን ያው ስለዚህ አብሬ ስውል ብዙ ስራ ይበዛብኝማ። ስራ የለህም። ዝም ብዬ ስገምት ቋሚ ስራ የሚኖርሽ አይመስለኝም። ዴሊ ማለት አንድ ነገር ብቻ ይዘሽ አትይም። እዛ ጋም እዚህ ጋም በጣም እያንዳንዱ ነገር ላይ ነው ኮንትሮል ማድረግ እያንዳንዱ። ስለዚህ ማገዝ ይኖርብኛል። ዛሬ በይፋ ስራችን መጀመር እንችላለን። ኧረ እባክህ ለማገዝ ግዴታ ነው። አዘጋጅተን የመጣኸው በደንብ በእውነት ብዙ ነገር አውቄ መሄድም ፈልጋለሁ። በቱታ እኮ ነው ያጋ እኮ ብሎ እንደዚህ አይቻልም። ተዘጋጅቶልኝ የለም ነው ወይስ ይዤ መምጣት ነበረብኝ? አዲስ ታግ ያለው ቱታ ነው የምንሰጠው። ቱታ አዘጋጁ ስላቸው አዲዳስ ነው የገዙት። አለን የሜዳ መስሏቸው ቱታ ላምጣልህ። ደስ ይለኛል በደስታ። ያው እንግዲህ ነፃ ጉልበት እንግዲህ መጣ ከተገኘ ደግሞ እንዴት እንደሚያምር ያው ታንኪ ያው ላይ ያየው ስለነበር ቱታ ነው። ጫማም ያው ሴፍቲ ነገር ነው ይመስላል። ቆንጆ ሞክረናል። አውጥታ በጣም አሪፍ። ስለዚህ ቀይሬ ልምጣና እዚሁ መቀየር ስራውን እናግዛለን። በጣም አሪፍ ለብሰናል ቱታ አይገርምሽ? በቃ ሃይር አርክ ያለሁኝ በቃ ቁመና ራሱ ለየሰጠ ነው ለመካኒካል ዲፓርትመንት የመቼ ነው በቃ ከጋዜጠኝነት ወደ መካኒክነት ምንድነው? ከጎማ ነው የሚጀምረው? ጎማ ፈትቼ ነው የሚጀምረው? ጎማ ነው ያዘጋጀን። አንደኛ ይሄ መኪና ታፒሰሪውን ፊክስ እያደረጉ ነው ያው ባለሙያዎች። እኔ ደግሞ ፖሊሽ ነው የምሰራው እዚህ ላይ ፖሊሽ እናደርጋለን። የፖሊሽ እቃ እያመጡልኝ ነው። እሱ እስከሚመጣ ድረስ ጋር መፍታት በጣም ሶሪ። እሺ ኦልሬዲ ተፈቷል። መግጠም ነው የሚኖርብን ማለት ነው። ታፒሰሪው ወደፊት እናምጣው አብዱ መኪናው እንትኑ እንዳይዝበት ኮለኑ እንዲመቸው እሱ አዲስ ነውና ያው ትንሽ መኪናውን ወደፊት አድርገው ወይ ባካፕ አድርገው ወይ ወደፊት አምጣው። አሁን ይመቻል። የኛውም ራቅ ስላለ እንደፈለክ አየህ። ይሄ መኪናውን አፕዴት የተደረገ ነው ማለት ነው። ይሄ መኪና 2016 ሞዴል ነበር። አሁን ወደ 2023 ወይንም ገመችስ የሚባለው ነው አፕግሬድ ያደረግነው። በጣም ያው ገና ፊክስ እየተደረገ ነው ያለው። ቀለሙ ተቀብቷል። ከዛ አንፃር እንግዲህ ስለዚህ አሁን መኪና ገመችስ ነው አስደሳች ማለት ነው። አስደሳች ማለት ነው። ደስታ ማለት ነው። ያው መኪናው ላይ ስትቀመጥ ደግሞ በቃ ደስታ ነው የሚሰማህ ምናምን። ከዛ አንፃር ይመስለኛል ገመችስ የተባለው። እዚህ ጋር የሚገጣጠሙ ነገሮች አሉ አይደል?
አቺ የውስጥ መክፈቻ ነው። ኦኬ መክፈቻና ሎክ ማድረጊያ ነው። አንቺ ጋር የመጡት መኪኖች በጣም ትልቅ ናቸው አይደል? ያው ማያቸው የኛ ታርጌት ከስተመሮች ያው ሌክዠሪ መኪኖች ያላቸው ናቸው አይደል? ባለቤቶች ናቸው። ስለዚህ ያው ጥሩ መኪኖች የሚወጡት አሁን ይሄ መኪና ምንም ግጭት ደርሶበት ምናምን ሳይሆን አፕዴት ይደረጋል። በጣም ንጹህ መኪና ነው። ኢንቴሪየሩ እኛ ራሳችን 2016 አልመሰለንም። ኦኬ ሲመጣ ራሱ 10 ምናምን አመት ተሽከርክሮ ሰውየው በደንብ ነው ያዘው እና የዛሬ 2 አመት 3 አመት በፊት መጥቶ ነበር አፕግሬድ እንዳያደርገው ነበር። ኦኬ ሐሳቡ ነበር አድቫይስ እናረጋው ነበረው። መጨረሻ ላይ ኖ ኢክራም በቃ አልቻልኩም ብሎ የዛሬ እንግዲህ 4 ወር 5 ወር ነው የመጣው። 5 ወር 5 ወር ቀስ ያለን ነው የሰራን ያለን እቃውንም ገና ከውጭ ተከለሽ አምጥቶ ነው አፕግሬድ ኪቱን ሰው እዚህ ጋር ቆሞ ነው። በጣም አሪፍ ነው እየተሰራ አሁን ግን ጨርሰናል እና ያው ሞር ታስሯል። አሁን ደህና ነው ምንም አይልም። በቃ ግጭ እየለመደ እሺ ግጭ የለይ አሁን ወደ ኔክስት አሻግረሃለሁ። አሁን እዚህ ላይ ምን መሰለኝ እቺ ሰርፌስ ነው የሚሰራው። ሙሉ ፖሊሽ ያስፈልገዋል ይሄ መኪና። ፔንት ዲፌክት ይባላል። ያለበትን ችግር አሁን ለምሳሌ ከተቀባ በኋላ ማንም ፐርፌክት አድርጎ ኢቭን ካምፓኒው አያወጣም። የካምፓኒ ኦሬንጅ ፒል የምንለው ማለት ኦሬንጅ ፒል ማለት የብርቱካን ጠቃጠቆ ነገር እሱ ላይ ያለው ፒል እዚህ ላይ ይኖራል። እዚህ ላይ ነው ይኖራል። ኦሬንጅ ፒል ነው የሚባለው ዓለም ላይና እሱ ማጥፋት አይታይም። አሁን ምን እንሰራለን? ከሰራሁት በኋላ እንደዚህ ታየዋለህ። ኦሬንጅ ፒሉ ይታያል። ኦሬንጅ ፒል እንደገና ደግሞ ፊሽ አይስ ይባላል። ያነባ ይሁን ልቀ ሲቀባ ቀለም ሲቀባ የሚወቅዳል አይደል? እሱ አሁን እዚህ መኪና ላይ አላጋጠመንም። ግን ኦሬንጅ ፒል አሁን ለምሳሌ እዚህ ላይ ና ይኸው ምን ይታያል? ጠቃጥቆ ትክክል ነሽ። ይሄ ኦሬንጅ ፒል የሚመጣው እንደዚህ ከሰራኸው በኋላ እዚህ ጋር ይታያል አይደል? አሁን ይሄ ኦሬንጅ ፒሎች ይባላል። እነዚህ ማጥፋት አለብን። ፔንት ኢፌክት እንዴት እንስራ? ቀስ አድርገህ አሁን ይሄንን እዚህ ላይ እንደዚህ አድርገን ራሱ ይሽከረከራል። አንተ ሙቭ ማድረግ ብቻ ነው። ራሱ ይሽከረከራል። እንደዚህ ያደረግ ኦቨርላፕ የሰጠው ደግሞ ትሰራለህ ማለት ነው። በጣም አሪፍ አሁን በቃ እሱ ብዙ ዘይቱ እንዳይበላ እዚህ አካባቢ እነሱ ጋር ምን ይገባላል? ከዚህ ጀምሮ ኦኬ አሁን ይሄኛው እንደዚህ በጣም እሱ ጋር ፓወር ይፈልጋል። ወጣ ገባ ስለሆነ ሰርፌሱ ያው ግዴታ መታሸት አለበት። ባለሙያ ይፈልጋል። ዛት ሬዲሳት ደግሞ እንደገና ወደ ድጋሚ ቀለም እንዳታስገባል። እስኪ ይኸውልህ አሁን እንደዚህ በሚሰራ ጊዜ ልክ ነሽ። ምን አየህ? የቅድሙ ጠቃጠቆቹ እንዳለ ወጡ። አሁን ይሄ አካባቢ ጠቃጠቆ ነው፣ ይሄ አካባቢ ደግሞ ኖርማል ነው። የኛው እዚህ ጋር ነው። ሳንድ ያደረገን ኖርማል እናደርገዋለን። ሳንድ ያደረገን ኖርማል አድርገን ወደ ፖሊሽ እንገባለን። ኦኬ አሁን ተረዳሁሽ። ቆይ ስንት ዓመት ሰራሽ ግን? 8 ዓመት። 8 ዓመት በጣም ረጅም እኮ ነው። 8 ዓመት አረ ነው እንጂ ረጅም ጊዜ። ነኝ ያለ ቋቋም እንደዚህ ነው። አቋቋም ይሄ ቢሽከረከር ችግር የለውም። አታሽከረክረው። አሁን ዝም ብለህ ነው የምትመጣው እራሱ ስለሚሽከረከር ማለት ነው። ኦኬ መጀመሪያ ሰዓትህን አውልቅ። እንዴ ሰዓት አለ እንዴ? አምጣ ጉድ እንዴ ከሴፍቲ አንጻር እውነትሽን ነው። አዎ ሰዓት ቀለበትም ያው የቃል ኪዳን ነገር ሆኖ ስለሆነ እንጂ ስለወልቅ ነበር ነው ደንቡ።
አሁን ይሄንን መኪና የምታደርገው ምንድነው? አይኸው እዚህ ላይ የሚሻክሩ ነገሮች አሉ። እነሱን ሲስተም አለ ማለት ነው። አሁን ለምሳሌ ይሄ 600 ነው ያለው 600 ነው ማለት። አዎ እንደዚህ ያደረክ አሁን እንደዚህ ከላይ 600 ማለት 600 ብር ነው ምንድነው? የጥርሱ መጠን ይታያል። አሁን 600 ነው የሚለው ማለት የመጨረሻ በጣም አግሬሲቭ ያልሆነ ለስለስ ማይጎዳ ያለው የጥርሱ መጠን ማለት ነው። ሰዎች ያው እንደ ኮምፒውተር ማውዝ እንደ ኮምፒውተር ላይ እንዳለ እንዲሰማ ተደርጋ የተዘጋጀች ነች። እንደዚህ ታደርግና ከዛ በኋላ ይሰራል ማለት ይሄን ከመስራት በፊት እዚህ ላይ ደግሞ አሁንም ድራይ ጋይድ ኮት ነው የሚባለው። ቢጫ ነገር ነው ጠላሽ እንዴ? ቢጫ ነበር እሱ ላይ ተቀባለ ይሄን በሩን በሙሉ። እሺ ከዛ በኋላ ጠላሸቱ እስከሚጠፋ ሳንድ ታደርጋለህ ማለት ነው። ያ ማለት ምንድነው? የተሰራና ያልተሰራውን ጋይድ የሚያደርግ አሁን ለምሳሌ ጥቁር መሆኑ ነው። ያው ቀባ ነው አይደል? አይሁ አይደል? ሰራሃው ማለት ነው። ሶ እዚህ ጋር መምጣት አይጠበቅህም። ኦሬዲ ሰርተሃዋል። ግን እንዴት ጀመርክ እንደዚህ ይሄን ስራ? በቤተሰብ ነው? አንቺ ልዩ ፍላጎት ስላለሽ ተምረሽ ነው? አጋጣሚ እኔ በቤተሰብም አለ ቤተሰብ ያው እናቴም ያው በዚህ ዘርፍ ባይሆንም ግን አውቶሞቲቭ ላይ አሉ። ሁለተኛ እንደገና ደግሞ ባለቤቴንም በማግባበት ሰዓት የስፔር ፓርት አንተን በጣም ጎበዝ ነህ። ምንም አይልም ማለት አዎ እንደ ጉልበት አይ ታነሳለህ እንዴ? ትንሽ ኦኬ ለዛ ነው የቀለለክ ለጥላጣረከው እኮ ምንም አይ እኔ እኮ እድል ነው ያጣሁት ይሄን ስራ እድል ያጣሁ። ኧረ በእናትህ በቃ ና በእናትህ ጋዜጠኝነት እንደውም አሁን በቃ ዛሬ እንግዲህ የተለያየ ነገር ነው የማሰራው። ይሄንን ልጅ በደንብ ስለሆነ ያው እንደምታነሳ የተረጋግጠው እንዳታደርገው አየው። አሁን ያለው እንትን ልክ ነሽ። ልዩነት አለው ከቅድሙ። ሌላ እነዚህ አካባቢ ተዋቸው ጠርዝ ስለሆነ ፕላስተር ጥለን ነው የሚሰሩት። በጣም አሪፍ። ሌላም ስራ አለኝ አውጣቸው ቼክ የምናደርጋቸው አለ። አይ ቲንክ እንደዚህ ነበር ተሰጪ በቃ ስለዚህ አስረክበኛል ማለት ነው። አመሰግናለሁ በጣም። ስለዚህ ጉዞ ወደ ሌላኛው ስራችን ነው የምናደርገው። በጣም አሪፍ። ይሄኛው ሌላ ወርክሾፕ ነው። አሁን ይሄ ደግሞ ሪከቨሪ ወይንም የቅጥቀጣም ክፍክፍል የምናካሄድበት ሌላም አለ። ግን ይሄ ያው ትንሽ ጠቅጠቅ አድርገናቸው ነው የሚሰሩ። ተጋጭቶ ምናምን የመጣ እዚህ ነው የሚሆነው። አዎ መጀመሪያ ላይ የሚቀጠቀጥበት ፓርት አለ። ያ መኪና ኦልሞስት እየጨረስን ያለው ነውና ኦቨኑ በደንብ ተዘጋጅቶ ይሄ ቀለም የሚቀባበት ነው አይደል? ይሄ ቀለም የሚቀባበት ቦታችን ነውና መጀመሪያ አሁን አንተ የሰራኸው ነገ ሬዲ ሆኖ እዚህ መጥቶ ነው የሚቀባው። አየሁ አይደል? ስራሽ ግን መመላለስ ይበዛዋል። እዛም እዚህም እዛም በቃ በአብዛኛው ቼክ የምታደርጊው ነገር ነው የበዛው። ኮንትሮል የምታደርጊው የምትቆጣጠሪው ነገር ውድ ተሰራ ከተባለ ውዱ አሁን የሚሰራበት ዋጋ ስንት ነው? እኛ ጋር ውዱ ማለት ከፍተኛ ወጪ ማለት ነው። ቀለዳለህ እንደ አንተ ለገቢዎች እንኳን አሳልፈው ነው የሚሰጡት። እንኳን ነግራቸው ያ ነገሩ እኛ ጋር የሚታወቀው ዋጋ ነው የሚሰራበት። አንድ መኪና እስከ እቃው እንኳን እንደ ኮንዲሽኑ ነው እንደ ሁኔታው ነገር የለም። እስከዛሬ ግን ቻርጅ አደረግነው እስከ 4 ሚሊዮን ብር 4 ሚሊዮን ብር አንድ መኪና እንደ ጉዳቱ መጠን ላይ እንደ ጉዳቱና እንደምንገዛው እቃ መጠን ቻርጅ ያደረግነው መኪና አለ። 4 ሚሊዮን አንድ መኪና ይገዛል። ያው በስነ ስርዓትኛ ስለምንሰራ ገቢዎች ያውቁታል። ችግር የለውም። ያው የእቃው ዋጋ እኮ ግን መኪና አራሚ አሁን 80 ምናምን ሚሊዮን ብር መኪና የሚገዛ ሰው ግን እንደ ህንጻ ምናምን ያስመርቋል።
እኔ በደምብ አረፍ ያው ታዲያ እስኪ እዚህ ላይ እሺ ቀለሞቻችን እንግዲህ እዚህ ይቀመማል ቀለም? አዎ እዚህ ነው የምንቀመመው እኛ። ኦኬ እዚህ እንዳለ ከለር ኮድ እዚህ ላይ በኮምፒውተር ሰርተን እዚህ ነው የምንቀመመው በስነ ስርዓት። ይሄ ነገር የሚጠቅመን ያው ቀለም እንትናችንን ሴቭ ለማድረግ ከለር ኮድም እየተመላለስን እዛ ካምፓኒ ጋር ተነጋግረን በኮፊክስ አድርገውናል እኛ ራሳችን የምንቀመመው። ኦኬ አዲስ ነው ሄጄ እስከመጣ እዚህ ያለ መኪና መጥቷል። ገብቷል መኪና። ኦኬ ከስተመሮቹ እዛ ጋር ነው ያሉት። አብዛኛው የስራ ሰዓትሽ እንደዚህ ነው የሚያልፈው ማለት ነው? በቃ እንደዚህ ነው። በቃ እዚህ አንቺ ምሳሌው እንደዚህ አንዱ መጣ በቃ ይሄ እንትን ያው አለ ማለት ነው። እና ያው ዛሬ እንግዲህ የስራ ሁኔታ ይሄን ይመስላል። ይሄን ይመስላል ሰዓትሽ። ያው እኔም ብዙ የሚያሳትፍ ነገር አግኝቼ አላገዝኩሽም። ያንቺ የስራ ባህሪ ነው። በጣም በደንብ ነው ያሳተፈው። እንደገና ደግሞ ፓርት ስንሰራ ዝም ብለን ባንዴማ አንላቀቅም። ሁለት ጊዜ ትመጣለህ ያስባለሁ። እናመሰግናለን። በጣም ጥሩ አቅም ያለው ሴት ስለሆንሽ በጣም እንኮራብሽ። በጣም ነው ማደንቀሽ። የምሬ ነው የምልሽ። በጣም ነው ማለት። እናመሰግናለን። በድጋሚ እንገናኛለን። ቀስ ብዬ ቱቴናው ልቄ ሰዓት ናርገ ቆጣሪ ሰዓት ያለ ቆጣሪ ልክ ነሽ። በእኛ እኮ ሰዓት ለኛ ወሳኝ ነው። ለዛ ነው በሰዓት የተገኘ ነው ቅድም። ስለዚህ እንትን ብለን እንለያያለን። እዛው ጋር ያው እሺ እናመሰግናለን። እሺ